አድናን ደህና ነህ? ደህና ነህ? ዳንያ ምን እየሆንሽ ነው? ምን እየሰራሽ እንዳለሽ ይታወቅሻል? ግን ቆይ ያመሃል እንዴ? ለምን ትገፈትረዋለህ? ቢጎዳስ? ቢጎዳስ? አዎ ቢጎዳስ? እንዴት ትገፈትረዋለህ? አልገባኝም። እየተቆረቆርሽለት ባልሆነ እንዴት አልቆረቆርለትም? መሬት እኮ ሴራሚክ ነው። መሬት ላይ ቢወድቅስ? ዳንያ እየተቆጣሽኝ ነው እኮ። ስርዓት ይኑርሽ እንጂ። ለምን አልቆጣም? ዝም ብለህ ትገፈትረዋለህ እንዴ? ዳንያ ባለቤትሽ መሆኔን እየረሳሽው። አረሳውም። ግን ደግሞ አንተም ዝም ብለህ ሰው መገፍተር አትችልም። ቆይ አንቺ ቢጮህበት ምንስ ባደርገው ምን አገባሽ? እንዴ ለምን አያገባኝም? ያገባኛል እንጂ። ለምን ያገባሻል? ምን ስለሆነ እስቲ ንገሪኝ። ምንም አይደለም፣ ግን ያው የሰው ልጅ ነው። ዝም ብለህ ለምን ትገፈትረዋለህ ብዬ ነው። የሰው ልጅ ስለሆነ ለዛ ነው እንደዚህ የምትከራከሪለት? አዎ ያደረግከው ነገር ልክ አይደለም። ሰውን ያናድዳል። አድናን ደህና ነገር አለ? አዎ ደህና። ዳንያ በጣም እያበዛሽው ነው። አሁኑን ተነሽና ወደ ውስጥ ግቢ። ለዋና ይቅርታ አድርጊልኝ፣ አንዴ ላዋራት። አልገባኝም። ለምንድን ነው የምገባው? ዳንያ እኔና አንቺ የምናወራው ነገር አለ። ነይ። ቆይ ምንድን ነው እዚሁ እናውራ። ልቀቀኝ። ነይ። ታርቆን ያማል እንዴ? ለምንድን ነው ለአድና እንደዚህ የምትሆኝ? ምን ሆንኩኝ? ስትገፈትረው ለምን ገፈተርከው ነው ያልኩት። ዳንያ እንዴት እንደሚያደርግሽ እኮ ብታይ። ቆይ ምንድን ነው ከአድናን ጋር ያለሽ ነገር? ምን ሊኖረን ይችላል? ኧረ ምንም የለም። ታዲያ ለምንድን ነው እንደዚህ የምትንሰፈሰፊለት? ታርቆን እንደ ህፃን ስትገፈትረው ያየሁ ነበር እኮ። ለዛ ብቻ ነው እንደዚህ ደንግጠሽ እየሮጥሽ የመጣሽው? እኔ ማንም ሰው እንደ ህፃን ሲገፈተር ባይ ዝም አልልም። ደግሞ አድናንን እንደ ወንድሜ ነው የማየው። ከመቼ ጀምሮ ነው ደግሞ አድናንን እንደ ወንድምሽ ማየት የጀመርሽው? ሁልጊዜ እዚህ ከመጣን ጀምሮ አይደል? አይመስለኝም። ከአድናን ጋር ምንድን ነው ያላችሁ ነገር? ታርቆን ነገርኩህ። እኔ ከአድናን ጋር ምንም ነገር የለኝም። ዳንያ እርግጠኛ ሆኜ ልንገርሽ፣ እኔ ተገፍትሬ ቢሆን ኖሮ እንደዛ አትንሰፈሰፊም ነበር። እንዴ ምን ማለት ነው ደግሞ ይሄ? ራስሽን እኮ እንዴት እንደሆንሽ ብታይ። ቆይ ነገር እስኪ የተለየ ያደረኩት ነገር አለ? አዎ አለ ዳንያ። ባለፈው አድናና ለዋና ሲሳሳሙ አይተሽ አለቀስሽ። ቆይ ምንድን ነው? እኔም አላውቀው ነገር አለ እንዴ? ኧረ አላውቀውም። የት አውቀዋለሁ? ቆይ ይሄ አድናንን ከዚህ በፊት ታውቂዋለሽ እንዴ? የት ላውቀው እችላለሁ? ኧረ እኔ አላውቀውም። የትም አላውቀውም። እርግጠኛ ነሽ? አይመስለኝም። ምን ነው እያደረግሽ ያለሽው? ከታርቆን ጋር ሲሄን ሄዳችሁት? ምን አገባ ደግሞ? የት የምንሄድ? አንተን እኮ አይመለከትህም። አይመለከትህም? አዎ አይመለከትህም። ቆይ አንተ ምን ስለሆንክ ነው ስለኔ የሚመለከት? እኔ ለአንቺ ምንም አይደለሁም? አዎ ምንም አይደለም። ለምንድን ነው እንደ ህፃን የሚያደርግሽ? ለዋና አድናን፣ እኔ እኮ አይደለሁም እንደ ህፃን የሆንኩት። ይኸውልሽ ለደቂቃዎች ብንጣላም ከማንም ጋር መግባትም ሆነ መውጣት አትችይም። መብቴ ነው። ከዚህ በኋላ ስለኔ ምንም አይነት ነገር አይመለከትም። ይመለከተኛል እንጂ ለዋና፣ እንደ ህፃኖች መሆን የለብንም። ተነጋግረን መፍታት ባለብን ነገሮች ላይ ተነጋግረን መፍታት አለብን ጉዳዮቻችንን። ተነጋግረን አይደለ እንዴ? ነገሮችን እኮ እንደ ቀልድ ነው እያያሃቸው ያለው። አረ ለዋና ነገሮችን ቀለል ለማድረግ አለብን እባክሽ። ኧረ እንደዛ ነው? የእህቴ መሞት ቀላል ነው? ቀልድ ነው አድናን? እንደዛ ማለት አይደለም ነው እንጂ አልክ እኮ አድናን። ስለ እህቴ ሞት በጣም ብዙ ነገር ከዋሻይም በኋላ አሁን እንደ ቀላል ነገር ቀለል አድርጊው ትለኛለህ። እኔ ምንም ያዋሽሽ ነገር የለም። ዋሽተኛል አድናን፣ በጣም ውሸታም ነህ። ታውቃለህ ከራሴ በላይ ነበር እኮ ማምነህ። እኔ ምንም ያደረኩት ነገር የለም። ሁሉንም ነገር ያደረኩት አንቺ እንዳትጎጂብኝ ስለፈለኩ ነው። ተው አድናን፣ ድጋሚማ ለመዋሸት አትሞክር። ዋሽተኛል አድናን። በቃ የኔና ያንተ ነገር አብቅቶለታል። ሮቤል ሞቷል አለ። ሮቤል የት እንዳለ እስካልነገርከኝ ድረስ እኔ እኮ እንዴ ቆይ ለዋና ግራ ገባኝ። የሞተን ሰው እኔ ምን ልሁን ብዬ እንዴት ስደብቃለሁ? ሮቤልማ በደንብ በህይወት አለ። ለወንድም እየተከራከርክለት ነው አይደለ? ማ እኔ ለሮቤል ልከራከርለት? ሮቤል እኮ በህይወት እያለ ምን እንዳደረገኝ ረሳሽ? ወዴ እሱንም የረሳው እኮ አንተን አድናን። ሮቤል የት ነው ንገረኝ። ቆይ ለምን ማታምኚ? ሮቤል ሞቷል። አላምንም። ከዚህ በኋላ መቼም አላምንህም። አድናን በፈጣሪ ስም ምንድን ነው ማድረግ ያለብን? ታርቆን እኔ ምን እደብቃለሁ? ምንም አልደበኩም። እኔ ውሸት እንደማልወድ ታውቂያለሽ። አውቃለሁ። እመኔን ታርቆን፣ እኔ ምንም አልደበኩም። እኔና አንቺ በጣም በተደጋጋሚ እየተጨቃጨቅን ነው። አዎ በጣም እንጂ በጣም እየተጨቃጨቅን ነው። ለዚህ ሁሉ ነገር መነሻው አድናን ነው። ሁሌ በሱ ምክንያት ነው የምንጨቃጨቀው። አረ እንደዛ አይደለም። አድናን ከዚህ ጋር ምን ያገናኘዋል? በደንብ ያገናኘዋል። ሁሌ እኔና አንቺ በተጨቃጨቅን ቁጥር የአድናን ስም ሳይነሳ ቀርቶ አያውቅም። አይ ይሄ እኛ ነገር ነው። ከእሱ ጋር ምንም አያገናኘው። ያገናኘዋል። አሁንም ልትከራከሪለት ነው? አልተከራከርኩለትም። ምን ያገናኘዋል ብዬ ነው። ያገናኘዋል፣ በደንብ ያገናኘዋል። ዳንያ እኔና አንቺ ሰላማችንን የምናገኘው አድናን ከዚህ ቤት ሲወጣ ብቻ ነው። ታርቆ ምን እያልክ ነው?
ያልኩኝ ያለሁትማ አድናን ከዚህ ቤት መሄድ አለበት ነው። ለምን? መባረር ስላለበት። እንዴ በሱ ምክንያት እኮ የኔና አንቺ ትዳር የተበጠበጠ እኮ ነው። አይ አልበጠበጠም። የእናንተ ትዳር ምንም አልሆነ። ከዚህ በላይ ምን ይሁን? ሁሌ ጭቅጭቅ አይደል እንዴ? እንዴ ቢሆንም አድናን መውጣት የለበትም። ቆይ ወጥቶ ሴት ይሄዳል። የት መሄጃ አለው? የትም ይሄድ፣ ስለሱ እኔ ምን አገባኝ? አይ አይወጣም። መውጣትማ የለበትም። አድናን ከዚህ የማይወጣበት ምክንያት ደግሞ ምንድን ነው? ታርቆም ነገርኩህ እኮ አድናን አይወጣም እኮ። ለምን? አይ መውጣት የለበትም። ደግሞ የት ይሄዳል? በዛ ላይ እየረዳናችሁ አይደል እንዴ? እርዳታው ጥንቅር ይበል። አድናን ከዚህ የትም አይሄድም። ነገርኩህ። አድናን እዚህ ቤት እስካለ ድረስ እኔና አንቺ ሰላም አንሆንም። ስለዚህ አድናን ከዚህ ቤት መውጣት አለበት። አይወጣም። እሱንማ እናያለን። አድናን ይወጣል። የማን እንደሚበልጥ እናያለን። አድናን ከዚህ ቤት ከሄደ እኔም እሄዳለሁ። ምን? ይሄ ደግሞ ምን ማለት ነው? አዎ አድናን ከሄደ እኔም እሄዳለሁ። እኔ የምለውን ስሚኝ፣ ሮቤል ሞቷል። አልሞተም። አድናን እንዳልሞተ ደግሞ በደንብ አድርገህ ታውቃለህ። አንተ እኮ ለወንድም እየተከራከርክ ነው። ምን ሆነሻል? ቆይ ለምን የሞተን ሰው አልሞተም ብለሽ ትከራከረኛለሽ? እርግጠኛ ነኝ፣ በጣም እርግጠኛ ነኝ ሮቤል አልሞተም። ይሄን ደግሞ ሚራ ነግራኛለች። እንዴ ሮቤል እኮ ነክቶኛል። አንተ ደግሞ ለወንድም እየተከራከርክ እንደሆነ በጣም ግልጽ። ቆይ ምን እያልሽ ነው? ደግሞ ይቺ ሚራን ተብዬ እንዴት አምኛታለሽ? አምናታለሁ። ግልጽ የሆነ ነገር ስለነገረችኝ አምናታለሁ። ሁሌም እንደ ውሸታም እየቆጠርካት እኔ ልታሳምነኝ አትሞክር። እየዋሸሽ ነው። ሚራ እንደሆነ ዛሬም ነገም ወደፊትም እውነት ማውራት አታውቅም። ሲጀምር የሮቤልን መሞት ያረጋገጠችልኝ ራሷ ሚራ ነች። ሮቤል አልሞተም፣ አናግሬዋለሁ እኮ። አንተ ነህ ሞቷል እያልክ እየዋሽ ያሳመንከኝ። አረ በፈጠረሽ እባክሽ መኝኝ። በፍጹም አላምንህም አድናን። እስካሁንም ደግሞ ያመንኩ በጣም ነው የሚቆጨኝ። እሺ ቆይ ለምን አታምኚኝ? ምክንያቱም ደግሞ አንተ ለወንድም እየተከራከርክለት ነው። እኔን በህይወት እንደሌላ ሳምነኝ ተስፋ ከቆረጥኩ በኋላ እሱ በነፃነት እንዲኖር ልታደርግ እየሞከርክ ነው። ኮኔ? አዎ አንተ አድናን። ከዚህ ቤት ካልወጡ መንገዴ ላይ የቆሙ ስራዬን እንድሰራ ያደርጉኝም እንቅፋት ነው የሚሆኑብኝ። ከዚህ ደግሞ እነሱን ለማስወጣት ለታርቆን ጥሩ ወሬና ምክንያት ካለው ነገር ጋር መንገር አለብኝ። የዛን ጊዜ ከዚህ ቤት ያባረርልኛል፣ ሰላሜን አገኛለሁ። አንድ የምትቀረኝ እሾክ ነች አለችው። የእሷን ደግሞ ቀጥ ብዬ ተመልሼ ታርቆን ጋር ገባና ታርቆን ከዳንያ ልጅ እንደሌለው ልጁ የእሱ እንዳልሆነ ስነግረው ዳንያ መንቀሩ ያስወጣልኝ። እንደዛ ነው የሚሆነው። የዛን ጊዜ በሰላም የፈለግኩትን ማድረግ እችላለሁ። ልክ ይሄ ሁሉ ነገር ሆነ ተደረገ ሲባል እኔ የታርቆን ሙሽራ ሆናለሁ። ነጭ ቬሎ የለብሽ ከሙሽርነቴ ከሰርጊ በኋላ ደግሞ ይሄ ቤት በስም ይሆናል። ይህን የማደርግበት ጊዜ ደግሞ ሩቅ አይደለም፣ ቅርብ ነው። ሁሉም ይሳካልኛል። አዎ ሚራ ትችያለሽ። እቅዶችሽን በሙሉ አሳክተሽ ደስተኛ መሆን ትችያለሽ። ሰላማዊ ህይወት ኑሮ መኖር ትችያለሽ። ይሄ ደግሞ ይገባሻል ሚራ። ድፈይ ትችያለሽ። አድናን ከወጣ አንቺም ተወጫለሽ? አዎ እወጣለሁ። በጣም ጥሩ። አሁን ከአድናን ጋር ምን እንዳለሽ ትነግሪኛለሽ። እኔ ምንም አይነት ነገር የለኝም። ከዚህ በላይ ምንም ነገር አልፈልግም። ሁሉም ነገር የገባኝ ይመስለኛል። ቆይ ምንድን ነው የገባህ? አድናንን እንደምታፈቅሪው። ይሄ ምን ማለት ነው ደግሞ? ታርቆን የምትለው ነገር ግን ይታወቃል። አዎ ዳንያ፣ አድናንን ታፈቅሪዋለሽ። ምን እያልክ ነው? ቆይ አንተን ለማለት እንጂ። ዳንያ፣ የምትወጂው ከሆነ ሁሉን ነገር እርሺው። አጓጉል ሁኔታ ውስጥ እንደገባሽ ማወቅ ይኖርብሻል። ምክንያቱም በእኔና ባንቺ መካከል ልጅ እንዳለ ያወቅሽ አልመሰለኝም። እንደማፈቅረው አወቅ ማለት ነው? ልጅ እንዳለ ብታውቅ ደግሞ ምን ልትሆን ነው? እየሰማሽኝ ነው? ለልጃችን ስትይ ሁሉን ነገር መርሳት አለብሽ። እኔና አንቺ የምንለያይ ሰዎች አይደለንም። ስለምን መለየት ነው የምታወራው? ዳንያ፣ አንደኛ ለልጃችን፣ ሁለተኛ ለእኛ ደስታ ሲባል አድናን ከዚህ ቤት መባረር አለበት። ሉዋና በጣም አዝኜብሻለሁ። በቃ እንደዚህ ነው። ነገርኩ እኮ ሮቤልን ካላመጣ ላይህም ሆነ ላልነገረ አልፈልግም። እኔ ሁሌም ማስብ የነበረው በሁለታችን መካከል ያሉ ግጭቶችን እንዲሁ በቀላሉ ወይም በይቅርታ እንፈተዋለን ብዬ ነበር ማስበው። አድናን በጣም አዝናለሁ፣ ግን ደግሞ አንተ ላይ ያለኝ እምነት ተሟጦ እልቅ። በጣም የምታምኝ ይመስለኝ ነበር። ለካ ሁሉም ነገር ውሸት ነው። እንዳንተ እኮ ማምነው ሰው አልነበረም አድናን። አንተ ግን ለወንድም ብለህ እምነቴን ሰበርከው። ሉዋና፣ እኔ ማንንም እምነት አልሰበርኩኝም።
ከፈለግሽ ደግሞ ሮቤል እኔ ጋር አለመሆኑን ማረጋገጫ ሆነሽ ዘንድ እምልልሻለሁ። አዝናለሁ። ከዚህ በኋላ አንተን በፍጹም ማመን አልችልም። ግን ለምን ለዋላ በጣም ነበር እኮ የምታምኚው። ግን አሁን ያንድን ሰይጣን ወሬ ሰምተሽ ለምን ጠላሽ? አድናን እስቲ ሮቤል የት እንዳለ ንገረኝ በፈጠረ። ይማቃሉ ዋላ እንደዚህ አይደለሽ። ለምን ደግሞ አትረጂኝ? በጣም ተቀየረሻል እኮ። ግድ የለም ሚራ ነች አይደለም ይሄን ነገር ያደረገችው። ስለዚህ በድጋሜ ሬሳ ቦታው ወስዳ የተቀበረበት እንድትሰኝ ያደርጋታለሁ። የዚህ ሁሉ መዘዝ መነሻ ሚራ አይደለች? አሳያታለሁ። ለምን ማተይን? ቆይ ላክፋት ምንድን ነው እንዴ? የምን ክፋት? ቆይ ከኛ ምንድን ነው የምትፈልጊው? እሺ እንፈልጋለሁ በይልኝና እናርግልሽ። እንዴ ቆይ ምንድን ነው የምትለው? እኔ ሲጀመር የማንንም እርዳታ አልፈልግም። እሺ ቆይ ለምን ነው እኛን ማተይን? ደግሞ ብለሽ ጭራሽ የሞተ ሰው በህይወት አለ ብለሽ ማውራት ጀመርሻል። ለማን ነው ደግሞ እንደዛ ብዬ አወራሁት? ለምን ነው ለሉሃና ሮቤል በህይወት አለ ብለሽ ዋሸት? አልዋሸሁም። እኔ የማውቀው ነገር ቢኖር ሮቤል አፈር እንደበላው ብቻ ነው። አትዋሽ፣ በስነ ስርዓት እያወራሁሽ ነው። እንዴ ሮቤል እንደሞተ እኮ አሳምራ ታውቃለች፣ በደንብ ታውቃለች። እና ለምን ነው ለሉሃና እንደዛ ብለሽ ያወራሻት? ቆይ ለምንድን ነው እኔ የምነግራት? የምታውቅ መስሉኝ። እሺ በጣም ጥሩ። እንደዛ ከሆነ አሁን ቴጂና ሮቤል እንደሞተ እኔ ፊት ለፊት ትነግረታለሽ። ኡፍ እኔ አልነግራትም። አንተ ራስህ ሂድና ንገራት። ሁሉም ነገር ዋሽተሽ ትችዋለሽ እንዴ? ሲጀምር ለሉሃና ሮቤል እንዳልሞተ ነገርሻት አይደለም? ስለዚህ አሁን እኔ ባለሁበት ታስተካኪና ሮቤል እንደሞተ ለሉሃና ትነግረታለሽ። ኡፍ እኔ አልሄድም። አንተ ሂድና ንገራት። ሚራ ትሄጃለሽ እንዴ? እኔ አልሄድም። ቆይ ሲጀመር እኔ እናንተ ወሬ አመላለሽ ነኝ እንዴ? ይሄ ወሬ ማመላለስ አይደለም። ራስሽ አበላሽሽው ነው የምታስተካኪው። ሲጀመር እኔ ምንም ነገር አላበላሽ። አበላሽተሽዋል። ወሬ ማመላለሱ ከበደሽ አይደለም? አንቺ ወሬ ማበላሽት እንጂ ማስተካከል አታውቂም ለነገሩ። ስለዚህ የሮቤልን መቃብር አሁን ታሳይኛለሽ። ምን አድርግ ብዬ ነው ማሳይክ? እኔ ምንም ነገር አላሳየም። ሲጀመር ትምንልሽ ትሄጃለሽ። አልሄድም። እኔ መቃብር ቦታ መሄድ አልፈልግም። ትሄጃለሽ አልኩሽ። ተነስና ትሄጃለሽ። ተነሽ። አድና ሲጀመር አንተ ሁልጊዜ ነው ችግር አለ። እኔ አልሄድም ካልኩ አልሄድም ነው። ለምንድን ነው ሁሉ የምታስገድደኝ አንተ? ብለሽ ቶሎ ቶሎ ተራመጂ። አድናን ልቀቀኝ። ሰምሻል እንዴ? ልቀቀኝ። የማይመስል ነገር ያደረግከው። ቆይ ለምንድን ነው የምትጃጃለው? እኔ አልተጃጃልኩም። እውነቱን ለማወቅ እየሞከርኩ ነው። አይተሃል እኮ እውነቱን ባይና አሳይቻለሁኝ። ለዛ ነው የተጃጃልክ ነው ያልኩህ። እንዴ ከዚህ በላይ በምን ላረጋግጥልህ? መቃብሩን አይቼ እርግጠኛ ሆኜ ለኋላ ማሳመን አለብኝ። ወይኔ ጉዴ! ሁልጊዜ ሉሃናን። እስከ መቼ ነው ለእሷ እንደዚህ የምትሆነው? እስከ ዘላለም። አድናን ሉሃና እየቀለደችብህ ነው። ንቃ እንጂ ምን ሆነሃል? አሁን እዚህ የማይመስል ወርሽን ተይና ቶሎ ቶሎ እንሂድ። ይሄ ወሬ አይደለም። እስቲ ከቻልክ እንደወንድ ሆን። ለምን መቀባጥር? ዝም ብለሽ መሄዳችም እንዴ? ይኸውልህ አድናን እንድትሰማኝና የምፈልገው ነገር ሉሃናና ታርቆን ግንኙነት ጀምረዋል። ይሄን ማወቅ አለብን። ታስቢው ተንኮል ስታጭ መቀባጠር ጀመርሽ? ኡፍ እየቀለድኩ አይደለም። እባክህ ባይኔ አይቻቸዋለሁ። እሰይ ደግ አደረገ። መቼ ባላምንሽ እንዴ ነችና ሚራ። ቆይ ታዲያ ለምንድን ነው የማታምነኝ? ስለባላምንሽ ነው። ነይ ብዬሻለሁ። ነይ አልገባኝም። ቆይ አድናን ሳይባረር እኔ እናንተ ደስተኛ መሆን አንችልም? አንችልም። አድናን ከዚህ ቤት ከሄደ ብቻ ነው ደስታችንን የምናገኘው። አለበለዚያ እኔና አንቺ ደስተኛ መሆን አንችልም። ቆይ እኔ ምንም ነገር እየገባኝ አይደለም። ቆይ እሺ ቤት እስክታገኙ ድረስ እኛ ጋር ነው የምትቆዩት ብለናቸው ነበር እኮ። እረሳው? አዎ ብለን ነበር፣ ግን ደግሞ አሁን ሀሳብ ቀይርና። አይከብድም ግን ቃላችሁን ስናገር? ምንም የሚከብድ ነገር የለውም። አድናን ከዚህ ካልሄደ ትዳሬ መፍረሱ አይቀርም። ስለዚህ አድናን ከዚህ መሄዱ ግድ ነው። ታርቆ ለምንድን ነው ችኩል የምትሆነው? ቢያንስ ቤት እስኪያገኝ የምታገሰው። እሱ ቤት አላገኘምና እኔ ቤቴ እስከሚፈርስ ድረስ መጠበቅ አለብኝ ማለት ነው? የማንም ቤት አይደርስም። ቆይ አንቺ ምን እያልሽ እንዳለሽ ታውቂዋለሽ? ግን ለነገሩ እኔ ነኝ ጥፋተኛ፣ አንቺ ሰው ብዬ ማማከር። ታርቆን አንድ ጊዜ ቆም ብለህ ብታስብበት ነው የሚሻለው። አድናን የት አለ? ምንድን ነው የተፈጠረ ነገር አለ እንዴ? ለዋና አድናን የት አለ? አሁን ወጣ። ምንድን ነው ችግር አለ እንዴ? አድናን ከዚህ ቤት መውጣት አለበት፣ አለበለዚያ የኔ ህይወት መዘበራረቁ ነው። ምን አድርጎ ነው? ምን ያላደረገው ነገር አለ? ሁሌ የዚህ ቤት ችግር ቢፈጠር በሱ ምክንያት ነው። እባክህ እስቲ አሁን ተረጋጋና ቁጭ በል። አይ አልቀመጥም። እሱ ከዚህ ቤት ሳይወጣ መቀመጥ የሚባል ነገር የለም። ተረጋጋ እስቲ። ቆይ ምንድን ነው ያጠፋው ንገረኝ። በሱ ምክንያት ብዙ ነገሮች የተበላሹ ነው። ሉሃና ሚስቴ ከአድናን ፍቅር ይዟታል። ምን እያልክ ነው? ያስደነግጣል አይደል? ታርቆን ተሳስተሃል እንዴ? እንዴት እንደዚህ ትላለህ? አልተሳሳትኩም ሉሃና። ቅድም እንኳን አየሽ አይደል እንዴት እንደምትሆን እንዴ? ይሄማ አሳማኝ ምክንያት ሊሆን አይችልም። ሉሃና በጣም እርግጠኛ ነኝ ዳንያ ቅልጥ ያለ ፍቅር ከአድናን ይዟታል።
እኔ እርግጠኛ ሳልሆን ምንም ወሬ አላወራም። በቃ ተረጋግተህ ሲመጣ ታወራላችሁ። አሁን ግን ናቁጥ ግን ታርቆን ያልከኝ ነገር እውነት ነው? አዎ እውነት ነው። እንዴ ቆይ እንዴት ሊሆን ይችላል? እሷም እኮ ባለ ትዳር ነች። ትዳሩንማ እዚህ ከመጣን ጀምሮ ረስተዋለች። አይ መስሎ ይሆናል እንጂ የምትናገረው ነገር ትክክል አይደለም። እርግጠኛ ነኝ እንደ ምስኪን እያስመሰለ ፍቅር አስይዟታል። ፍቅር? አዎ ፍቅር እኮ ግራ ያጋባል። ሉሃና እኔ ትዳሬን በጣም የምወድ የማከብር ሰው ነኝ። ትዳሬ እንዲበጠበጥ አልፈልግም። አንተማ ልክ ነህ። ትዳርህማ መረበሽ የለበትም። አዎ ትዳሬ እንዳይበጠበጥ ደግሞ አድናን ከዚህ መሄድ አለበት። ይበቃዋል። አዎ ግን ደግሞ ትንሽ ጊዜ ብትታገሰን ደስ ይለኛል። ሉሃና እኔ አንቺን አላልኩም አድናን ነው። አንቺ እስከፈለግሽው ጊዜ ድረስ መቆየት ትችላለሽ። ሉሃና ከዚህ በላይ እሱን መታገስ ትዳሬ ላይ ሌላ ችግር መፍጠር ነው። ጭንቀትሽ ይገባኛል፣ ግን ምርጫው ያንቺ ነው። አብረሽው መሄድ የምትፈልጊ ከሆነ መሄድ ትችላለሽ። ምርጫው ያንቺ ነው። እንግዲህ ምንም ላድርግ አልችልም። እሺ ሉሃና ምን አሰብሽ? ቆሽ ምንድን ነው ማድረግ ያለብኝ? አድናንማ ከዚህ ቤት ሲባረር እያየሁ ዝም አልልም። እኔ ያለ እሱ መኖር አልችልም። አድናንን ካጣሁ እሞታለሁ። የሆነ ነገርማ ማድረግ አለብኝ። አዎ አድናንንም ድጋሚ ማጣት የለብኝም። አልችልም፣ በፍጹም አልችልም። አስቢ ዳኒ፣ አስቢ። ምንድን ነው ማድረግ ያለብሽ? አስቢ እስኪ። እሱን አላጣም። አዎ ከዚህ ቤት መውጣት የለበትም። ግን እሺ ምንድን ነው ቆይ ማድረግ ያለብኝ? ሉሃና ጭንቀትሽ እኮ ይገባኛል፣ ግን ይሄንን የማደርገው ለሁላችንም ሰላም ሲባል ነው። አንተ ልክ ነህ። ለሰላማችን ሲባል እሱ ከዚህ ቤት መሄድ አለበት። እኔ እዚህ ቆያለሁ፣ ብቻውን ሄድ። እሺ እንዳልሽ። አድኔ በእናትህ ካርናን አስጥለኝ። ከሌለ ታመልጫችም። እሺ ምንድን ነው እሱ? ታርቆን አድነኝ እባክህን፣ አድነኝ። ሊገለኝ እኮ ነው። ውጭ፣ ወደዚህ አሁን ውጭ ብዬሻለሁ። ቆይ አንተ ሁሌ እንደዚህ መበጥበጥ አይሰለችህም እንዴ? እባክህ በዚህ ነገር ላይ አትቆም። በቃ አበዛኸው። በጣም ብዙ ቻልኩ። ምንድን ነው የማበዛው? ምን አደረኩ እንኳን ስትል ትንሽ አታፍርም? እንዴት አይነት ሰው ነህ ግን አንተ? ለምን ነው የማፍረው? ጥፋቴን እኮ ነው የጠየኩህ። ትሰማኛለህ አድናን? እኔ አንተም በሆን ጥፋቴን አልጠይቅም፣ አፍራለሁ። ከዚህ በኋላ እዚህ ቤት ውስጥ ያለህ ነገር በሙሉ አብቅቷል። ማለትማ ከዚህ በኋላ እዚህ ቤት ውስጥ አይንህን ማየት አልፈልግም። ለምን? ቆይ ምን አጠፋሁ? እስኪ ንገረኝ። ምን ያላደረግከው ነገር አለ? በአንተ ምክንያት እኮ እዚህ ቤት ውስጥ አንድ ቀን ሰላም አግኝተን አናውቅም። ስለዚህ አሁኑኑ ቤትህን ለቀህልኝ ውጣ። ይኸውልህ ታርቆን፣ ነገሮችን በተሻለ አቅም በሁለት አቅጣጫ ለማየት ሞክር። ይሄ ደግሞ ምን ማለት ነው? ይሄ ደግሞ አድናን፣ አንተ እያናገርኩህ አይደለም እንዴ? አድናን እያናገርኩህ እኮ። ምንድን ነው? ምን ፈለግ? ያልኩትን አልሰማኸኝም መሰለኝ። ሰምቻለሁ። ታዲያ ምን ትጠብቃለህ? ሻንጣን ይዘህ ውጣ እንጂ። ምን ያስቃል? የሚያስቅ ነገር እኮ አላወራሁም። በቀላሉ እኮ ከዚህ ልታባረኝ አትችልም። ኧረ ተው። እና የመልቀቂያ ደብዳቤ ፈለግ? እንደፈለግኩ ከቤት የማባረር መብት ያለኝ መሰለኝ። ቆይ እስኪ ለምንድን ነው የምታባረኝ? ነገርኩህ እኮ አንተ እዚህ እስካለህ ድረስ እኛ መቼም ሰላም አናገኝም። ለዚህ ወይም መበጥበጥ ምክንያት እያረከኝ ነው? ምክንያት አይደለም፣ ይሄ እውነታው ነው። እንግዲያውስ አልወጣም። ወደ ሳይሆን በግድህ ትወጣታለህ። አልወጣም። ከቤቴ ወዴትም አልሄድም። ቤቴ ነው ያልከው? እሱ እኮ ድሮ ቀረ። አሁን ወደ ሳይሆን በግድህ ትወጣታለህ። አልወጣም አልኩህ እኮ አልወጣም። ትወጣለህ። ምንም አይነት ችግር ሳይፈጠር በራስህ ብትወጣ ይሻላል። አንቺ ጅል፣ የነገርኩሽን በሙሉ ትነግሪዋለሽ። ትንሽ እንኳን አታፍሪም? ቆይ ለምንድን ነው የሚያባርሽ? በአንቺ ምክንያት ነው። የነገርኩሽ በሙሉ ተናገርሽና ይኸው አለቃለኝ። እሱ ምን አድርጊ ብሎ? ሮቤል እንደደበኩት ለምን ነገርሻት ብሎ ነው እንዴ? እኔ እኮ ለአንቺ የነገርኩሽ ሚስጥር ነው ብዬ ነው። ለምንስ ትናገሪያለሽ? ቆይ አንቺ። እኔ ምንም አያገባኝም። በሰዓት የሚያስጨንቀኝ ነገር ቢኖር እህቴን ማን ገደላት የሚለው ነው። ሮቤል እንደደበኩት ለምን ነገርሻት ብሎ ነው። ሉሃና፣ እኔ እኮ ለአንቺ የነገርኩሽ ሚስጥር ነው ብዬ ነው እንዴ? እኔ እኮ በአንቺ ምክንያት ሞቼ ነበር።
እኔ ስለሱ ምንም አያገባኝም። በሰዓት የሚያስጨንቀኝ ነገር ቢሆን የእህቴን ገዳይ እንዴት አገኘዋለሁ የሚለው ነው። ኡፍ ያውልሽ አሁን የሆነ ነገር አሁን ሄደሽ የሆነ ነገር ማድረግ አለብሽ፣ አለበለዚያ ታስገድኛለሽ። ኡፍ ነገርኩሽ እኮ ስለእናንተ ምንም የሚያገባኝ ነገር የለም። ከፈለጋችሁ ደግሞ ገደል መግባት ትችላላችሁ። ተይ እንጂ እንደዛማ አትበይ። ይሄ የእህትሽ ገዳይ ተይ እንጂ እንደዛማ አትበይ። ምን ሆነሻል? ሆና የእህትሽ ገዳይ እኮ በህይወት እንዳለ የነገርኩሽ እኔ ነኝ። ስለዚህ ምንም ቢሆን ባለውለታሽ ነኝ። ታያለሽ ደግሞ የእህቴን ገዳይ በቅርቡ አገኘዋለሁ። ከዛ እሱም የሚገባውን ቅጣት ሲያገኝ የእህቴም ነፍስ በሰላም ታርፋለች። የእህቴን ገዳይ ያገኘዋለሁ። አልቀረብሽም ቀዳዳው። ታዲያ ለምን እንደዚህ የምታስቢ ከሆነ ከተቀበረበት አታውጭው? ከዚህ በፍቅር እንድትወጣ እያስጠነቀቅኩ። ምን ነው የምታስፈራረኝ? እያስፈራራሁ አይደለም፣ ከቤቴ ይውጣልኝ ነው ያልኩ። በጣም እያናደድከኝ ነው። ተናደዳ ታዲያ። ለእኔ ለታርቆን ስትል ለምን አትፈነዳም? ከቤቴ ይውጣልኝ እያልኩ ነው። ምንድነው አስሬ ቤቴ የምትለው? ቤት ለአንተ ብርቅ ነው እንዴ? አዎ ብርቅ ነው። አሁን ከቤቴ ይውጣልኝ። ኮተትህን ይዘህ ውልቅ በልልኝ። ደግሞ ቤቴ ትዝ አታፍርም እንዴ? አዎ በገዛ ቤት የፈለኩትን መሆን እችላለሁ። የገዛ ቤት አይደለም ይሄ ቤት ሄደ ነበር እንዳረሳ። ኧረ እባክህ ድሮ ነበር እሱ ያንተ፣ አሁን ዛሬ የኔ ቤት ነው። አጭበርብረህ እንደገዛው አትርሳ። አጭበርባሪ ነህ። ተው እባክህ። ትወጣለህ ከገዛ ቤቴ። አልወጣም። እንደምታምጣ ያለው እናያለና። እቺ ደግሞ ማን ነው ባሏ? እኔ ነኝ እሱ ነው ባሏ? እንዴት ነው የሚያደርጋት? ወይ ታርቆ እንዴት ነው ለሱ የምትንሰፈሰፈው እንደዚህ? ታርቆን ውስጥ ምን ተፈጠረ? ምን አለክ? ሉሃና ሴት አለች። የት ሄዳ ነው? ሉሃና ወደ ውስጥ ገባች። እሷን ተዋትና ስለምን አወራችሁ ንገረኝ እስቲ። የሚስቴ ነገር በጣም ግርም እያለኝ ነው። እኔን ማረጋጋት ሲገባት አድናንን ለማረጋጋት ይዛው ትሄዳለች አይደለም እንዴ? አንተን ትታ? አይገርምም? ሚራ ዳንያ ከአድናን ፍቅር ይዟታል። እሱማ ልክ ብለሃል። ማለት የምታውቂው ነገር አለ እንዴ? እውነቱን ለመናገር ባለቤትህ በወጣች በገባች ቁጥር ጥያቄዋ ስለሱ ብቻ ነው። አውቄው ነበር። ፍቅር እንደያዛት እኮ ግልጽ ነው እንዴ? አዎ ታርቆን፣ ይሄማ ግልጽ ነው። ለዛ ነው ነካ አድናን ከዚህ ሂድ ሲባል ከሄደ ሞቼ ይገኛለሁ የምትለው። አይገርምህም? ይሄ ማይረባ ሰውዬሽ አድናን ተረጋጋ እንጂ። ደግሞ አትንኪኝ። እዛ ባልሽ ታሳርፊ እንደሆነ አሳርፊልኝ። ዝም ብሎ በማያገባው ገብቶ እየፈተፈተ ነው እንዴ። አድናን ተረጋጋ እንጂ። ምን ተፈጠረ? ግራ ገባኝ። ምን እንረጋጓለሁ? ለሆነ ስርስር ማለት እሱ ሳያንሰው ጭራሽ እንደ ሕፃን ልጅ ነኝ። ግባ ውጣ፣ አትግባ አትውጣ ማለት ይጀምራል። እሺ አንተ ብቻ ተረጋጋ። ፍቅር አበይኝ። እዛ ፍቅርሽን እዛ ፈልጊና እዛ አስተካኪ። እሺ እሱን ተወው የኔ ፍቅር። እሱ ዝም ብሎ ነው የሚዘላብደው። ፍቅር አትበይኝ። አሰሚም እንዴ? አትጃጃ። ይልቅ ባልሽ እዛ ነው ያለው። አሳርፊልኝ እንደሆነ አሳርፊልኝ። ጣጣ ውስጥ ነው የገባሁት። አረጋጋሽው? ቆይ አንተ ከእሱ ጋር ያለበት ችግር ምንድን ነው? ደግሞ ከስራ ፈት ጋር ምን ችግር ይኖርብኛል? ለእሱ ተደርበሽ እኔ የተናገርሽኝ እንዳይሆን ብቻ። አሁን እናገርሃለሁ ታርቆን። በቃ ከሱ ራስ ውረድ። ለምን ዝም ብለህ የራስህን ህይወት አትኖርም? በጣም ጥሩ። የትም ለማታውቂው ትናንትና ለመጣ ወጠጤ የተናገርሽኝ ነው አይደለ? እኔ ለማንም አላገዝኩም። ለእውነት ነው የቆምኩት። ኧረ ለእውነት ነው የቆምሽው? ቆይ እኔ የምልሽ ዳንያ ከአድናን ፍቅር ይዞሻል እንዴ? ተናገር እንጂ ምን ነው ዝም አልሽ? እውነት ነው? አዎ እውነት ነው። ምን ይጠበስ? አዎ ፍቅር ይዞኛል።